አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም። የእግዚአብሔር ሰላምታ ለሁላችሁ ይድረስ። እንዴት ናችሁ ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ የባለቀይ ከረባቱ ፖስት እንደምታዩት ዲጂታል ኢትዮጵያ 2025 ሙሉ ለሙሉ በሚባል ደረጃ የታለመለትን ግብ አሳክቶ ተጠናቋል ይላልና በዛሬው ዕለትም ዲጂታል ኢትዮጵያ 2030 በይፋ አስጀምረናል። ዩሲ እንግዲህ ዲጂታል ኢትዮጵያ 2030 የሚል እንግዲህ አዲስ አጀንዳ ቀርጸው አስጀምረዋል ማለት ነው። እንግዲህ 2030 ይሄ አጀንዳ 2030 ዓለም ሁሉ የዓለም መንግስታት ሁሉ እየሰሩበት ያሉበት እቅድ ነው፣ ሲስተም ነው። እስከዛ ድረስ የሰው ልጅ በቢስቱ ሲስተም መጠቃለል አለበት፣ በአውሬው ሲስተም መጠቃለል አለበት ተብሎ ይታሰባል፣ ይታመናል። ስራቸውንም እየሰሩ ነው ያሉት እና የእኛ ሀገር መሪም ይህንን እያደረገ ነው ያለው በዲጂታላይዜሽኑ ዘርፍ ላይ ማለት ነው። ታትሷይ ከዚህ በፊት የኢትዮጵያ ብሔራዊ ባንክ ጋዜጣዊ መግለጫ ሲያወጣ የፋይናንስ ዘርፍ ዲጂታል ትራንስፎርሜሽን ወሳኝ ምዕራፍ የሆነውን የፋይዳ ዲጂታል መታወቂያ ከባንክ ስርዓት ጋር የማጣመር ስራ በይፋ ተጀመረ ብሎ በተናገረበት ወቅት ይሄ ስትራቴጂ የ2030 እንደሆነ ይውላችሁ አንደርላይን የሆነበትን አንበቡት። የ2030 እቅድ ነው። ሀገራችንን አያችሁ በ2030 ሲስተም ውስጥ ነው የከተቷት፣ በአጀንዳ 2030 ሲስተም ውስጥ ነው የከተቷት። ኒው ወርልድ ኦርደር ማለት ነው። አሁን ብሔራዊ ባንክ ይዞት የወጣውን መግለጫ በደይ ሰበን ባለፉት ዓመታት ስናገረው ስለው የቆየሁት ነው። እኔም እህት ወንድሞቼም ስንናገረው ስንለው የቆየነው ጉዳይ ነው። ይሄ ነገር ይመጣል። ዲጂታል አይዲያችሁ ፋይዳ ከባንክ ጋር ይተሳሰራል፣ እናንተን ለመቆጣጠር ነው ይሄ ነገር የሚመጣው ብዬ ተናግሬ ነበርና ዛሬ ደግሞ የ2030 እቅዳችን ነው ብሔራዊ ባንክና ዲጂታል አይዲን ማስተሳሰር ብለው ተናግረዋል ማለት ነው በሚገርም ሁኔታና ደግሞ በኮንቬንሽናል ሴንተር ደግሞ መተው ዲጂታል ኢትዮጵያ 2030 የሚል አዲስ ነገር አምጥተዋል ማለት ነው። እስቲ ሰምተን እንመለስ። ዛሬ 2030 የኢትዮጵያ የዲጂታል ስትራቴጂ ይፋ ተደርጓል። ህዳር 30 በሚኒስትሮች ምክር ቤት ነው ይህ የዲጂታል ስትራቴጂ 2030 የጸደቀው። እንደምታዩት በዚህ ኮንቬንሽን ሴንተር ነው እንግዲህ ስለ ዲጂታል ኢትዮጵያ ሲወራ የነበረው። እንደምታዩት ሎጎ የኮንቬንሽን ሴንተር 666 ነው። በግልጽ ከዚህ በፊትም ተነጋግረነዋል፣ አይተነዋል። እነ ወርልድ ኢኮኖሚክ ፎረም እነ ሰርን ይጠቀሙታል አይደል? ረቂቅ በሆነ መንገድ 666 ሳይኑን ሪፕሬዘንት ያደርጉታል። የአውሬውን ቁጥር በሎጓቸው ላይ ሲምቦላይዝድ ያደርጉታል፣ ይገልጹታል፣ ያሳዩታል። ለማሰርቭ እያደረጉ እንደሆነ እንደ ተቋም ለመናገር ማለት ነው። ሌሎችም እንደ ድርጅት ሌላም ሊሆን ይችላል ሎጓቸው ላይ ይጠቀሙታል። ግን ስታዩት ሪያሊቲው ያ ነው ማለት ነው። እና አሁን ብዙ ስብሰባዎች የሚደረጉት በዚህ ኮንቬንሽን ሴንተር ነው ማለት ነው። እና ስለ ዲጂታል ኢትዮጵያ ስለ 2030 የተወያዩት በዚሁ በአውሬው አዳራሽ ውስጥ ነው ማለት ነው። እንደምታዩት ሎጎ በአውሬው ቁጥር ቀመር የተሰራ ሎጎ ነው። 1/6 አለ፣ 2/6 አለ፣ 3/6። ሌላው መድረኩ አሁንም የፍሪሜሰን ኮምፓስ ተደግሟል። ሉክ ይኸው ፍሪሜሰኖች በግልጽ የሚጠቀሙት ስቴጅ አያችሁ፣ መድረክ የራሳቸውን ኮምፓስ ነው የሚጠቀሙት ማለት ነው። እኛም ሀገር ደግሞ ራሱ የፍሪሜሰኖችን ኮምፓስ ራሱ የኢሉሚናቲዎችን ሳይንስ ኤንድ ሲምቦልስ መድረክ አድርገውት አምጥተውልናል ማለት ነው። ባለፈው አየነው የህንዱ መሪ የራት ግብዣ ሲደረግለት ናሬንድራ ሞዲ ማለት ነው። አሁን ደግሞ እንደምታዩት በግልጽ አሁንም ተደገመ ማለት ነው። እንግዲህ መድረክ አዘጋጆቹ ይህን ዲዛይን የሚያወጡ አካላቶች ሆን ብለው እንዳደረጉት ግልጽ እኮ ነው። ባልጠፋ መድረክ አቀማመጥ፣ ባልጠፋ ስቴጅ፣ ባልጠፋ ኤልዲ ስክሪን እንዲህ ያለውን አቀማመጥ ሲያመጡ ሲያሳዩአችሁ ሊገባችሁ ይገባል ማለት ነው። መባነን አለባችሁ እና በዚህ መድረክ ላይ ነው ስለ 2030 እቅድ ስለ አጀንዳ 2030
ትራንስፎርሜሽን ሲያወሩ የነበሩት ማለት ነው። ዲጂታል ኢትዮጵያ በሚል እኛ ሀገራችን ትልማ፣ ትደግልን፣ ትበልጽግልን፣ ትመርልን፣ ምንም ተቋሙ የለንም። ግን በዛ እድገት ውስጥ በዛ ብልጽግና ውስጥ የሚመጣውን እርኩሰት ነው የምንወጋው። ዲያብሎስን ነው የምንወጋው። ተቋሙት ከእናንተ የሚሸሻል ስለሚል ቅዱሱ ቃል ማለት ነው። ከቴክኖሎጂው ጋር ጥላቻ የለብንም። እኛም ቴክኖሎጂ እየተጠቀምን ስለሆነ፣ ግን በዛ ውስጥ የሚመጣው አደገኛ ስፕሪት፣ እሱን ተጠቅመው የዓለምን ሕዝብ የሚቆጣጠር አደገኛ አውሬ፣ እሱን ነው የምንወጋው። መጨረሻው ጎሉ ያ ስለሆነ ስለምናውቀው ማለት ነው። ከወዲሁ አካሄዱን በመረጃና በማስረጃ እያመጣ የምናጋልጠው የአውሬውን ሲስተም ስለተረዳን ነው። እና እንዲሁም ባለቀ ከረባቱ ይናገራል እዚህ መድረክ ላይ ምን ይላል መሰላችሁ? በጣም እንደሚከታተለን እንደሚያየን የምታውቁት እንግዲህ ሰሞኑን በቲክቶከሮች ዙሪያ ላይ የተፈጠረውን ነገር እንግዲህ ያወራዋል ማለት ነው። እዛ መድረክ ላይ እነሱን መቆጣጠር መገሰጽ አለብን፣ ግን ደግሞ ያው ማበረታታትም አለብን። ግን አጓጉል ነገር ሲኖር ልጆቻችን እንዳይበላሽ ከባህል ከወግ ያፈነገጠ ነገር ሲኖር እንደዚህ መቆጣጠር አለብን ነገር ይላል እና ሶሻል ሚዲያ ላይ የሆነ ያለውን ነገር እንደሚያቅ እንቅስቃሴያችንን እንደሚያይ ነው የምትረዱት ማለት ነው። ግልጽ ነው፣ እንደሚያይም ይታወቃል። አሁን ግን ኮንፈርም አድርጎልናል ማለት ነው። እና በዛ መድረክ ላይ ስለ እነዚህ ቲክቶከሮች ምን ብሎ እንደነበር እንስማው። ሪሰንትሊ ከቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ። እነዚያ ወጣቶች ለኢትዮጵያ አስፈላጊ ናቸው። ያንን አውድ ተቀላቅለው ፈጥረው ለመማር ስራ ለመስራት መሞከራቸው ሊበረታታ የሚገባው ጉዳይ ነው። ነገር ግን ሲማሩ ከውጭ መማር ያለባቸውን ዕውቀትና መጠበቅ ሴፍጋርድ ማድረግ ያለባቸውን የእኛን ባህል የእኛን ፍላጎት ከቀላቀሉ ግን ጥፋት ያስከትላል። ለዚያ ደግሞ መገሰጽ መመከር ያስፈልጋል ማለት ነው። ግማሹ ለምን ተያዙ፣ ግማሹ ለምን አልተያዙም ይላል። እኛ ልጆቹን ኢንከሬጅ ማድረግ ነው የምንፈልገው፣ ግን እየገሰጽን እያስተማርን ለምን ለምሳሌ አንድ ሀገር ብንወስድ ስም መጥቀስ ባያስፈልግም ከ16 ዓመት በታች ያሉ ልጆች ሞባይል እንዳይዙ ሕግ ያወጣ ሀገር አለ። አይዶን ነው ስም መጥቀስ አልፈልግም ያለበት ምክንያት ግን ግልጽ ነው። አውስትራሊያ ነች። የዓለም ሚዲያ፣ ሌጋሲ ሚዲያ፣ ሜንስትሪም ሚዲያው፣ ሶሻል ሚዲያው የዘገበው ያወራው ነገር ነው። እኛም በደይ ሰበን በመረጃና በማስረጃ አይተነዋል። አንደር 16 የሆኑ አንደር 16 የሆኑ ህጻናት ሶሻል ሚዲያ እንዳይጠቀሙ ባን ተደርገዋል። ያንን ነው አንቶኒ አልባኒስ የአውስትራሊያ ፕራይም ሚኒስቴር ወጥቶ የተናገረው እና ይበል የሚያሰኝን ሁሉም ሀገራት ማድረግ ያለባቸው ነገር ነው። እንቀጥል። ለምን እነዚያ ልጆች ሞባይል ይዘው ከሚያገኙት ዕውቀት በላይ ጥፋት ነው ብሎ አስቧል። ታዲያ እንዴት ቴክኖሎጂ ይጠቀሙ ሲባል ትምህርት ቤት ሲሄዱ ኮምፒውተር አላቸው፣ መምህራን ይቆጣጠራሉ። ቤት ሲገቡ ኮምፒውተር አላቸው፣ ወላጅ ይቆጣጠራል። እዚህ መሃል ግን ስልክ መያዛቸው ጉዳት እንጂ ጥቅም የለውም ብሎ ከልክሏል። ሌላ ሀገር ደግሞ የወሰን እንደሆነ በሳይበር ሴኩሪቲ ተቋም በመገልገል ቲክቶክ በአንድ ሀገር ውስጥ 100% በሚባል ደረጃ ህፃናት ከ16 ዓመት በታች ከሆኑ ከስቴም ውጪ ቲክቶክ ማየት አይችሉም። ቲክቶክ አለ ሳይንስ፣ ማትማቲክስ፣ ቴክኖሎጂ ነክ ጉዳይ እንጂ ያለባበስ ያዘፋፈን ምናምን ነገር ማየት አይችሉም። ዘግቷል። ያ ሀገር ያ ብቃት አለው። ልጆቼ በቲክቶክ በቴክኖሎጂ ስለ ሳይንስ ሲወቁ፣ ስለ ማትማቲክስ ሲወቁ፣ ስለ ፊዚክስ ሲወቁ ከዛ ያለፈው እውቀት ግን አያስፈልጋቸውም ብሎ ዘግቷል። አንዷ ቻይና እኮ ነች አይደል እንዴ? ዱዊን አፕሊኬሽን ነው የሚጠቀሙት ቲክቶክን የመሰለ ግን በጎቨርንመንቱ ምን የሆነ ኮንትሮልድ የሆነ ማለት ነው። ዩሲ ማንም እየተነሳ የፈለገውን ነገር አይለቅበትም። ቲኔጀርስ የተባሉትን ህፃናት አያስትም ማለት ነው። ገባቸው አይደለ? ትምህርታዊ የሆነ ነገር ነው ቻይናውያን የሚያዩት ማለት ነው። ዩሲ እንቀጥል። ኢትዮጵያ ከዚህ ዓመት በታች ያለው ወጣት ስልክ አያዝ ብላ ህግ ካላወጣች፣ ቲክቶክ ደግሞ ፊልተር ማድረግ ካልቻለች መጠንቀቅ ያለብን ነገር በተለይ ኢንፍሉዌንሻል ምንባል በዛ ሰፈር የምንሰራ ሰዎች በእኛ ምክንያት ብዙ ሰው ሊመረዝ ይችላል። ቢኮዝ ህፃናት አንድ የሚወዱት ሰው አለባበሱ፣ አነጋገሩ፣ ቁመናው ሁሉ ኢንፍሉዌንስ ያደርጋቸዋል። እኛ የሚከተለን ሰው እንዳለ አስበን ጥንቃቄ ካላደረግን የኢትዮጵያን ባህል፣ የኢትዮጵያን እምነት፣ የኢትዮጵያን ፍላጎት የሚቃረን ከሆነ ቴክኖሎጂው አጋዥ ሳይሆን ጥፋት ይሆናል ማለት ነው። ቴክኖሎጂ የምንማርበት፣ የምንጠቀምበት፣ የምናድግበት እንዲሆን በእኛ ውስጣዊ ሁኔታ የተገራ መሆን አለበት።
አሁን ይኸውላችሁ ባለቀይ ከረባቱም የሚለውም ሌሎቹም ዲጂታላይዜሽን የሚያስፋፉ አካላቶችም የአጀንዳ 2030 ስራ አስፈጻሚዎችም እነ WEF ዳቮስ የሚሉት እነ ቢል ጌት እና ኤለን ማስክም እንግዲህ አሁን ሶሻል ሚዲያ ውስጥ ማህበረሰቡን ከከተቱት በኋላ ኤአይ ውስጥ ካጠራቀሙት ከከተቱት በኋላ እንግዲህ የሰው ልጅ ኮምፒውተር ሲስተም ሩል እንዲያደርገው እንዲገዛው እንዲያደርገው ነው የሚፈለገው። ሮቦቶች እንዲቆጣጠሩት ከዚህ በፊትም እንዳሳየዋችሁ በመረጃና በማስረጃ የሰው ልጅ በቁጥር እንዲሰየም እንዲነጠል እንዲጠራ ነው የሚፈለገው። በኋላ ላይ በአውሬው ቁጥር ይገበያያል ማለት ነው። አሁንም በቁጥር ነው እየተገበያየ ያለው። ያው በቁጥር ደግሞ መጨረሻው ላይ የሚገበያይ ይሆናል ዮሐንስ ራእይ ላይ እንደሚለው። ግን አሁን ገብተናል። የአውሬው ሲስተም ነው። ምናልባት ያች 666 የምትለው ቁጥር ካልመጣች ብለን ስለምንጠብቅ ነው እንጂ ገብተናል። እየኖርን ነው፣ እያየነው ነው። እና ሰዎች ስለመቆጣጠር ነው። አሁን ቲክቶኩ የሚስፋፋ እንደዚህ በቃ ሰው ዲጂታላይዜሽን ውስጥ እንዲገባ ስለሚፈልግ ነው። ዲጂታል አይዲውን ፋይዳውም ሰው በሰርቪላንስ እንዲገባ ስለሚፈለግ ነው። በቁጥጥር ስር እንዲገባ ስለሚፈለግ ነው። ሌሎች ሀገራቶች ፋይዳን ጠየቁ ምናምን የሚልም ነገር ተነስቷል። እና ይሄ ሁሉ የሰው ልጅ ስለመቆጣጠር ነው። መንቃት አለባችሁ። ፈጣሪ ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ይጠብቀን። ሰላም ለእናንተ ይሁን። አበቃን።